ትወዳችኋለች፣ ትወዷታላችሁ፣ ትዋደዳላችሁ። በአፋን ኦሮሞ እንዴት ነው የምንለው ይሄን? ሃይ ቤተሰብ ዌልከም ባክ፣ እንደምን አላችሁ? እንደነዚህ አይነት ተደጋጋሚ ጥያቄዎችን እያየሁ ነው። ለሷ፣ ለሱ፣ ለነሱ እንደዚሁ ደግሞ ለክብርና ለብዙ ቁጥር ሲሆን እንዴት ነው የምንጠቀመው የሚሉ ጥያቄዎች አሉ። ስለዚህ ጉዳይ ታዲያ በደንብ ማወቅ የሚያስፈልገን ከሆነ ስለ ተውላጠ ስሞች ማየት ግድ ይሆንብናል ማለት ነው። ስለ እነሱ ነው ዛሬ የማሳያችሁ። ተውላጠ ስም ማለት ስምን ተክተው የሚሰሩ ማለታችን ነው። በኦሮምኛው ደግሞ በመቃ እንላቸዋለን። እንደምታውቁት መቃ ማለት ምን ማለት ነው? ስም ማለት ነው። በመቃ ሲሆን ደግሞ በካ መቃ ማለታችን ነው። በካ ማለት ቦታ ነው። ስለዚህ በስም ቦታ እየገቡ የስምን ቦታ የሚተኩልን ቃላት ማለታችን ነው። በእንግሊዝኛው ደግሞ ፕሮናውን እንላቸዋለን። አሁን ወደ ዋናው እንለፍ። ነገር ግን ወደ ዋናው ከማለፋችን በፊት ይህን ቻናል ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አሁኑኑ አድርጉ። ከነዚህ ውስጥ እኔ በሚለው እንጀምር። እኔ ማለት አና ወይም አኒ እንላለን። ጀሪኩን ረመዲ ቀቡ። ረመዲ ማለት ምን ማለት ነው? ምድብ ማለት ነው። ለምሳሌ ረመዲ ተኮፋ፣ ረመዲ ለመፋ እያልን አንደኛ ምድብ፣ ሁለተኛ ምድብ እንደዚህ እያልን ከፋፍለን ማየት እንችላለን። እኔ አሁን ከትርጉማቸው ጋራ ትራንስሌሽኑ ላይ ስለሆነ የምንሰራውና አጠቃቀማቸው ላይ ስለሆነ የምናየው በደንብ ብቻ ተከታተሉኝ፣ ይገባቸዋል። ለምሳሌ እኔ አልፈልግም በሉ እስቲ። እኔ አልፈልግም በአማርኛው እኔ አልፈልግም ስንል ወደ ኦሮምኛው ስናመጣው ምን ማለት ይሆናል? አኒም በርባዱ። እኔ አልፈልግም አኒም በርባዱ። ሌላ ደግሞ ለምሳሌ አሁን እኔን ማለት ብትፈልጉስ አናን ትላላችሁ። አናን እኔ አና ወይም አኔ ከሆነ እኔን ስትሉ ደግሞ አናን ይሆናል። አናን እኔን ስንል አንዳንድ ጊዜ ትኩረት ሰጥተን የምንጠቀምበት ጊዜ አለ። ለምሳሌ እንውሰድና አንድ ሰው ከፊታችሁ ሲወድቅ ወይም ሲወድቅ ብታዩት የሆነ ነገር ሲመታው ብታዩት ምንድን ነው የምትሉት? ድምፃችሁን ከፍ አድርጋችሁ እኔን ትላላችሁ። እኔን አፋን ኦሮሞ ዳኒ ሰከኑማ አናን ትላላችሁ ማለት ነው። አናን ለምሳሌ እኔ ልውደቅልህ ብትሉ ምንድን ነው የምትሉት? አና ኩፉ ትላላችሁ። ስለዚህ አናን ማለት እኔን ማለት ይሆናል ማለት ነው። ሌላ ደግሞ ለምሳሌ አሁን የሆነ ሰው ሲያናግራችሁ ራሳችሁ መሆኑን እርግጠኛ ካልሆናችሁ ምንድን ነው የምትሉት? እኔን ነው ትላላችሁ። እኔን ነው ይባላል። አፋን ኦሮሞዳን እንዴት እንጠቀማለን ይሄንን? አኔሞ ይባላል። አኔሞ ሲባል እኔን ነው ለማለት ነው። እሞ ማለት ወይ እንደማለት ነው። እኔን ነው ወይ ለማለት ነው። ተግባባን አይደል? አሁን ሰፋ እያደረግን እንሄዳለን። ሁሉንም እናያቸዋለን። በዚህ ስር ሌላ ላሳያችሁ። ለምሳሌ ለራሳችን ሲሆን ነ የሚልን ነገር እንጠቀማለን። ይቺ ነ የምትለዋን አሁን እንደ ቃል አንወስዳትም። አካጀቻ ተኮቴን ፉረኑ። ለምሳሌ ማንን የሚል ጥያቄ ሲነሳ እኔን የሚል መልስ እንድንሰጥ ያስችለናል። ነ የሚለው ማለት ነው። ነ አሁን አፋን ኦሮሞዳኒስ ማል ጀቹዳ ጋፊ ኤኙን ጀዱ ጋፈከው ዴቢ አናን ጀዱ አካ ኬኒኑፍ ኑ ደንዴሲሳ። ለምሳሌ ያከብረኛል እንበል እስኪ። ያከብረኛል አፋን ኦሮሞዳን ማልታ ነከበጃ ጀቹዳ። ያከብረኛል ነከበጃ ይሆናል። ማንን ያከብራል? ሰውየው ማንን ያከብራል? ኤኙን ከበጃ። ኤኙን ከበጃ ማንን ያከብራል ማለት ይሆናል። ኤኙን ከበጃ ጀኔ ጋፈ ጋፈኑ አናን ዮካን እኔን ይሆናል ማለት ነው። ስለዚህ ነ ማለት እኔን መሆኑን የሚነግረን ነው ማለት ነው። ለሴትም ደግሞ ታከብረኛለች ማለት ብንፈልግ ኖሮ አፋን ኦሮሞዳን ማልጅና ነከበጂ ይሆናል ማለት ነው። ለብዙ ሰዎችም ደግሞ ያከብሩኛል ማለት ብንፈልግ ነከበጁ ነው የሚሆነው። ነከበጁ ያከብሩኛል ይሆናል። ስለዚህ ታከብሩኛላችሁ ማለት ብትፈልጉ ደግሞ ነከበጁ ይሆናል። ነከበጁ ይሆናል እናንተ። ስለዚህ ነ የምትለዋን እንጠቀማለን ማለት ነው። መጀመሪያ ላይ ግልጽ ካልሆነላችሁ በኮመንት ስር ጻፉልኝና አብራርቼ እሰራላችኋለሁ። ይሄ ነገር ከዚህ በፊትም የተለያዩ ቪዲዮዎችን ስሰራ በምሳሌ እየተጠቀምንበት ስለመጣን ይከብዳችኋል ብዬ አላስብም። አሁን ቀጥለን የምናየው ደግሞ አንተ። አንተ ወይም አንቺ ማለትም ተመሳሳይ ነው። ሲ ዮካን አቲ ማለት ይሆናል። አንዳንድ ጊዜ እንዴት ብለን እንጠቀማለን?
አንተ እንላለን ወይም አንቺ እንላለን። ልክ እንደ መጥሪያ እንጠቀምበታለን ማለት ነው። ጋፈ ዋምኑ አንተ ዮካን አንቺ እንላለን። ቅድም እንዳልኳችሁ ተውላጠ ስም ማለት ምን ማለት ነው? ስምን ተክተው የሚሰሩልን ቃላት ማለት ነው። ስለዚህ አሁን ለምሳሌ በለጠ የሚባል ሰው መጥራት ብንፈልግ በለጠ የሚለውን ሰውዬ ምን ልንለው ነው? አንተ ማለት ፈልግን። በምን ቦታ ተክተን ነው? በለጠ በሚለው ቦታ ላይ ነው የተካ ነው ማለት ነው። ለምሳሌ ደግሞ አሁን አበበ አሜሪካ ሄደ ማለት ብንፈልግ እሱ አሜሪካ ሄደ ማለት እንችላለን። እሱ የሚለው በማን ቦታ ነው የገባው? አበበ በሚለው ቦታ ነው የገባው ማለት ነው። በቃ ግልጽ ነው። ስለዚህ ስሙን ከመጥራት ወይም ከመጻፍ ይልቅ በስሙ ቦታ እንደነዚህ አይነት ነገሮችን እንጠቀማለን ማለት ነው። ግልጽ ነው። አሁን አንተ ወይም አንቺ ማለት ሲ እንላለን ማለት ነው። ሲኒም አንተን እኮ ነው ወይም አንተ ለማለት ስንፈልግ ሲ እንላለን ማለት ነው። ይሄን ይመስላል። ሌሎች ደግሞ እንመልከት። ለምሳሌ አንተ ማነህ ወይም አንቺ ማነሽ። አቲኤኞ አንተ ማነህ ወይም አንቺ ማነሽ። በአማርኛው አንተ ማነህ አንቺ ማነሽ ይሆናል። አፋን ኦሮሞን ገሩ ቶኩማ። አሁን ከዚህ በፊት ያሳየኋችሁ ምንድን ነው? ሳብጀክት ሆነው ሲያገለግሉን ነው። እንደ ሳብጀክት እንጠቀምባቸዋለን። አሁን ኦብጀክት አድርገን ስንወስዳቸው ደግሞ ብዙ ጊዜ የምንጠቀመው ማንን ነው? ሲ ብለን እንጠቀማለን። ለምሳሌ አሁን ሲ አንተ ማለት ነው። እንደዚሁም ደግሞ በውስጠ ታዋቂነት ን ልትኖርም ትችላለች። አንተን ብለን ልንጠቀምም እንችላለን። አንተ ወይም አንተን፣ አንቺ ወይም አንቺን። እዚህ ጋር አሁን በደንብ ተከታተሉኝ። ምሳሌ ይወድሃል ወይም ይወድሻል ብለን ስንል ሲጃለታ ይሆናል። ሲጃለታ። አሁን ይወድሃል ማንን የሚለው ጥያቄ ይመጣል። ማንን? አንተን ወይም አንቺን። ይወድሻል ማንን? አንቺን። ሲጃለታ። አፋን ኦሮሞዳን ቶኩማ ዮካን ቶኪቹማ ሲጃለታ ይሆናል። ሌላ ምሳሌ ደግሞ እኒ ትወድሃለች፣ ትወድሃለች፣ እንደዚሁም ትወድሻለች ካልን አፋን ኦሮሞዳን ሲጃለቲ ይሆናል። ሲጃለቲ። ትወድሃለች ዮካን ትወድሻለች። ትወድሃለች ማል አገርሲሳ ዱበርቲን ተኮ አካ dhiira tokko jaallattu agarsiisa. Dhiiraadhaan itti himaa jirra yookaan dhiiraadhaan akkas jechaa jirra nuti. Isheen si jaallattii jechaa jirra jechuudha. Kanaafuu ትወድሃለች። akkasumas immoo ትወድሻለች። ትወድሻለች gaafa jennu immoo kan jaallattus dubartiidha, kan jaallatamus dubartiidha asirratti jechuudha. Inni lammaffaa irratti kan jaallatus dubartii, kan jaallatamus dubartii. ትወድሻለች si jaallatti ta'a. አፋን አማሪፋን ገሩ ገራገሩማ ቀባ። ትወድሃለች፣ ትወድሻለች ይሆናል። akkasumas immoo ይወዱሃል ሲጃለቱ ይሆናል። ሲጃለቱ። kan jaallatamu dhiira tokkodha. kan jaallatu garuu namoota baay'eedha jechuudha. ይወዷቸዋል፣ ይወዷቸዋል ሲሆን ደግሞ ምን ይሆናል? ይህንን ቃል ከማየታችን በፊት ግን መጀመሪያ ምን ማየት ይኖርብናል? እናንተ የሚለውን ማየት ይኖርብናል። እናንተ፣ እነሱ ምናምን የሚሉትም በዚህ ውስጥ የሚካተቱ ስለሆኑ ወይም ተውላጠ ስም ስለሆኑ እነሱን ማየት ይኖርብናልና ወደዚያ እንለፍ። እናንተ ወይም እርስዎ የሚለውን ማየት ይኖርብናል። እናንተ ማለት ነሞታ ባየፍ የኳንሞ ሄዱዳፍ ካንቲ ፈየደምኑዳ። እርስዎ ሲሆን ደግሞ ምንድነው? ከበጃፍ ለአንድ ሰው። እርስዎ ለአንድ ሰው ብቻ ነው እንጂ ለብዙ ሰዎች አንጠቀምም። ነገር ግን አፋን ኦሮሞ ረቲ tokkuma waan ta'eef wal qabsiiseen fidee jechuudha. Isiin jenna. Isiin እናንተ ዮካን እርስዎ ማለት ኢሲን jechuudha. ለምሳሌ አንድ ምሳሌ ልስጣችሁ። እናንተ ገና ትጠየቃላችሁ። ኢሲን ገና ጋፈተምቱ። ኢሲን ገና ጋፈተምቱ። ገና jechi ገና jedhu amaariffaadha actually garuu afaan oromoo keessattis itti fayyadamna waan ta'eef ኢሲን ገና ጋፈተምቱ እናንተ ገና ትጠየቃላችሁ jechuudha. አሁን እናንተ የሚለው አፋን ኦሮሞodhaan maal jechuudha? ኢሲን jechuudha. እዚህ ጋር መጥቶ ጋፈተምቱ ጋፈተምቱ kan jedhu baay'ina isaanii agarsiisa yookaan immoo kabajaadhaafis ለተከበረ ሰው መሆኑን የሚያመለክተን ነው። ጋፈተምቱ። ይወዷቸዋል ይወዷቸዋል ስንል ደግሞ ኢሲን ጃለቱ ይሆናል። ይወዷቸዋል
ኢሲን ጃለቱ። ሌላ ደግሞ ይወዳችኋል ይወዳችኋል አፋን ኦሮሞodhaan maal jechuudha ኢሲን ጃለታ ይሆናል ይወዳችኋል ኢሲን ጃለታ kan jaallatu dhiira kan jaallatamu garuu saalaan isaaniin beekamu garuu namoota baay'ee ይወዳችኋል ኢሲን ጃለታ ta'a። እስኪ አሁን እነዚህን ትርጉሞች አንዴ በኦሮምኛ ተርጉምልኝ። ትወዳችኋለች፣ ትወዷታላችሁ፣ ትዋደዳላችሁ። በአፋን ኦሮሞ እንዴት ነው የምንለው ይሄን? ቶኮ ቶኮ ሰይላላ እያንዳንዱን እንመለከታለን። ትወዳችኋለች ለማለት አፋን ኦሮሞን ኢሲን ጃለቲ ta'a። ኢሲን ጃለቲ ትወዳችኋለች። akkuma silaa isin jedhee kan jaallatu dubartii tokkodha. kan jaallatamu garuu namoota baay'ee yookaan immoo nama tokko nama kabajamaa tokko dhiiraas haa ta'u dubartii ta'uu danda'a። ሌላ ትወዷታላችሁ ትወዷታላችሁ ሲሆን ደግሞ ኒጃለቱኒ ይሆናል። ኒጃለቱኒ ባጭሩ መናገር እንችላለን። ኒጃለቱኒ ማለት ትወዷታላችሁ ማለት ይሆናል። ትዋደዳላችሁ ትዋደዳላችሁ አሁን ደግሞ ባይላተራል ነው ማለት ነው። ትዋደዳላችሁ ትዋደዳላችሁ አፋን ኦሮሞን ወልጃለቱ ወልጃለቱ ይህ የአንድ ሰው መውደድ ብቻ ሳይሆን የሚያሳየው የሁለቱንም እርስ በርስ መዋደድ ነው ማለት ነው። መዋደድ ወልጃለችሁ ነው። ትዋደዳላችሁ ስንል ደግሞ ወልጃለቱ ይሆናል። ግልጽ እየሆነላችሁ ይመስለኛል። እንቀጥላለን። ቪዲዮውን ላይክ ካላደረጋችሁ አሁን ላይክ ማድረግ ጀምሩ። ቻናሉን ሰብስክራይብ ካላደረጋችሁም ቻናሉን ሰብስክራይብ አድርጋችሁ ተከታተሉ። እኛ ለማለት ስንፈልግ ደግሞ ኑይ ዮካን ኑቲ ማለት እንችላለን። እነዚህ ሶስቱንም እንጠቀማቸዋለን። የተለያየ ጽሑፍ ውስጥ እነዚህ ከሶስቱ አንዱ ብታገኙ ተመሳሳይ ናቸው ማለት ነው። ብዙም የሚያደናግራችሁ ነገር አይኖርም። ፈኬኛ ምሳሌ እኛ ኢትዮጵያውያን ብዙ ታሪክ አለን እንበል እስኪ። እኛ ኢትዮጵያውያን ብዙ ታሪክ አለን። አፋን ኦሮሞodhaan እስኪ ይሄንን ተርጉሙልኝ። ኑቲ ኢትዮጵያኖታ ሴና ባየ ቀብና ኑቲ ኢትዮጵያኖታ ሴና ባየ ቀብና። ኑቲ እኛ ማለት ነው። ኢትዮጵያኖታ ስንል ደግሞ ኢትዮጵያውያን ማለት ነው። ኢትዮጵያኖታ ኢትዮጵያውያን ማለት ነው። ሴና ደግሞ ታሪክ ነው ዮካን ሂስትሪ ማለት ነው። ባየ ስንል ብዙ ማለታችን ነው። ቀብና ስንል ደግሞ አለን እያለን ነው። ስለዚህ እኛ ኢትዮጵያውያን ብዙ ታሪክ አለን። ኑቲ ኢትዮጵያኖታ ሴና ባየ ቀብና ጀቹ ደንደኛ ጀቹዳ። እዚህ ጋር አሁን ለራሳችን ስንጠቀም ኑቲ ኑይ እያልን ስንጠቀም ኑ የሚል ደግሞ ለኛ በሚለው ስር እንጠቀማለን። ስለዚህ እዚህ ጋር አሁን እኛ የሚለውን ስትጠቀሙ ወይም ብዙ ሆናችሁ ስለ ራሳችሁ ስትጠቀሙ ቅድም እኔ የሚለው ቦታ ላይ ነ የሚለውን እንጠቀማለን ባልኳችሁ ቦታ ላይ ቀጥታ ኑ የሚለውን ማስገባት ብቻ ነው። ይችን እንዳትረሱ። ለምሳሌ ይወደኛል ብለን ስንል ነጃለታ ብለናል ወይም እንላለን። ይወደናል ካልንስ ኑ ጃለታ ይሆናል። አሁን ቀጥለን የምናየው እሱ የሚል ይሆናል። እሱ በመቃ ካንጀኑ ኬሳ እኒ ተኮዳ ከናፉ እሱ ማለት ወደ አፋን ኦሮሞ ስናመጣው ኢሳ ዮካን እኒ ማለት ይሆናል። እዚህ ጋም እኒ ዮካን ኢሳ የሚለውን ኦልተርኔቲቭ ለአንዳንድ ጊዜ እንጠቀማቸዋለን። ለምሳሌ እሱ ነገ ሊመጣ ይችላል። እሱ ነገ ሊመጣ ይችላል። አፋን ኦሮሞodhaan ኢሳ ቦር ዱፉ ደንዳ'a ኢሳ ቦር ዱፉ ደንዳ'a ይሆናል። እዚህ ጋር አማርኛው ላይ ነገ ብዙ ሰዎች ነገ ሲሉ ነጌ ይላሉ። ነጌም አይባልም ወይም ትርጉም የለውም። ነገ ወይም ቦሩ ለማለት ስትፈልጉ አፋን ኦሮሞodhaan ቦሩ ለማለት ስትፈልጉ ነገ ማለት ነው። ነጌ ሳይሆን ነገ። አሱማን ስኒቲሙ መርባዴተን። በተቃራኒው ደግሞ አሁን ነገ ሊመጣ ይችላል ነው ያልነው። እዚህ ጋር ነገ ላይመጣ ቢችልስ ወይም ነገ የማይመጣ ቢሆንስ እንዴት እንላለን? እሱ ላይመጣ ይችላል። አፋን ኦሮሞን አከም ጀና ኢኒ ዱፉ ዲሱ ደንዳ ኢኒ ዱፉ ዲሱ ደንዳ። አሁን እዚህ ጋር እንድትይዙት የምፈልገው ኢኒ ዮካን ኢሳ የሚለውን ሳይሆን እዚህኛው አረፍተ ነገር ላይ ዱፉ ዲሱ ደንዳ ስንል ላይመጣ ይችላል እያለን ነው። ዱፉ ዲሱ ስንል
አለመምጣት ማለታችን ነው። ስለዚህ ላይመጣ ይችላል ለማለት ስንፈልግ ደግሞ ደንዳአ እንላለን። ኢኒ ዮካን ኢሳ ማለትም እንችላለን። እዚህ ጋር ሁለቱንም መጠቀም እንችላለን። ኢኒ ዱፉ ዲሱ ደንዳአ ስንል እሱ ላይመጣ ይችላል ማለት ነው። አሁን እሱ የሚለው ማንን የተካልን እዚህ ጋር የዚያን የሰውዬ ስም ነው የተካልን። ለምሳሌ ሰውየው ጫላ ቢሆን ጫላን ቦር ዱፉ ዲሱ ደንዳአ ማለት ይኖርብን ነበረ። በጫላ ቦታ ኢሳ ዮካን እኒ የሚለውን ተጠቀምን ማለት ነው። ስለዚህ በመቃ ዮካን ሞ ተውላጠ ስም የምንለው ስምን ተክተው በስም ቦታ የሚያገለግሉን መሆናቸውን እዚህ ላይ እንደተረዳችሁ ተስፋ አደርጋለሁ ማለት ነው። ቀጥለን ደግሞ የምናየው እሷ ካንጀዱታ እሷ ማለት ኢሼ ዮካን ኢሺም ይባላል። ኢሼ ዮካን ኢሺ እሷ እህታችን ናት። እሷ እህታችን ናት። አፋን ኦሮሞዳን ምን ይሆናል? ኢሼን ኦቦሌቲ ኬኛቲ ኢሼን ኦቦሌቲ ኬኛቲ jechuun እሷ እህታችን ናት ማለት ነው። ኦቦሌቲ ማለት ምን ማለት ነው? እህት ማለት ነው ዮካን ሲስተር ማለት ነው። ሌላው የቀረን ደግሞ የምናየው እነሱ ዮካን እሳቸው ለብዙ ሰው ነው። እነሱ ነሞታ ባየፍ ነሞታ ሄዱፍ እነሱ ጀና እሳቸው ስንል ደግሞ ነማ ተኮ ነማ ከበጀማ ተኮፍ ዮካን ከበጀሞ ነሞታ ጀኑፍ ኢሳን ማለት ነው። ኢሳን አፋን ኦሮሞዳን ኢሳን ጀቹን አማሪፋን እነሱ ዮካን እሳቸው ይሆናል። ለምሳሌ ቅድም ብያችሁ ነበረ ይወዱሃል ሲጃለቱ ብለን ነበር። ይወዱሃል ሲጃለቱ፣ እንዲሁም ይወዷቸዋል ለማለት ደግሞ ኢሲንጃለቱ ብለናል። ኢሲንጃለቱ ስንል ወይም ሲጃለቱ ስንል እዚህ ጋር በውስጠ ታዋቂ ምን አለ? እነሱ የሚል ነገር አለ። እነማ ኤኙ እነሱ ዮካን ኢሳን ወይም እሳቸው የሚል እዚህ ጋር በውስጡ አለ። ኬሳ ቤከነውን ዮካን በውስጠ ታዋቂነት እነማን እንደሆኑ ባናቅም ማን አለ? እነሱ ወይም እሳቸው የሚል ነገር አለ። ይወዱሃል እነማ እነሱ፣ ሲጃለቱ ኤኙ ኢሳን ይወዷቸዋል እነማ እነሱ ሲጃለቱ በሚለው ቦታ ላይ ኢሳን ሲጃለቱ ዮካን ኢሳን ሲንጃለቱ ብለን መጠቀም እንችላለን። አሁን እናያለን። እነሱ ዮካን እሳቸው ይወዱሃል። እነሱ ዮካን እሳቸው ይወዱሃል። ኢሳን ሲጃለቱ እነሱ ወይም እሳቸው ይወዷቸዋል። አሁን እዚህ ጋር ይወዷቸዋል የሚለውን ላሳያችሁ ስለፈለኩ ነው። ይወዷቸዋል። አፋን ኦሮሞን ደግሞ ኢሳን ኢሲንጃለቱ እነሱ ወይም እሳቸው ይወዷቸዋል። ካንጃለቱስ ነሞታ ባዬ ዮካን ነማ ከበጀማ ተኮ ተኡ ደንዳአ። ካንጃለተሙስ ነማ ከበጀማ ተኮ ዮካን ነሞታ ባዬ ተኡ ደንዳአ። ኢሳን ኢሲን አል ኢሳን ኢሲን እነሱ እናንተን እያለን ነው። ኢሳን ኢሲን ጃለቱ እነሱ እናንተን ይወዷቸዋል ወይም ባጭሩ እነሱ ይወዷቸዋል ብለን መተርጎም እንችላለን ማለት ነው። በደንብ ግልጽ እንደሆነላችሁ እርግጠኛ ነኝ። ግልጽ ያልሆነላችሁ ነገር ካለ አሁንም ወይም ጀማሪዎች ከሆናችሁና ማብራሪያ የምትፈልጉ ከሆነ አሁንም በኮመንት ስር ጻፉልኝ። ዋን ሆርዶፋ ቱርተኒፍ ገለቶማ ነጋቲ